ፍቅር አብርሃምን ትበቀለዋለች ብዬ አንድም ቀንም አስቤም አላውቅም። ምክንያቱም ለበቀል የሚያደርስ ምንም ነገር የለም። እሱ እንደዚህ ሊያስብ ይችላል። ምክንያቱም አንተ እንደዚህ የምታስበው እሱ ጋር ስላለህ ነው። ገብቶሃል። በነገራችን ላይ ጓደኛው ነው አይደለ? ልታስብ የምትችለው እንደሱ ነው። እነሱ ግን ሌላ ጓደኝነት አላቸው። አሁን በእኔ በጣም ብዙ ነገር እነግርሃለሁ። ማን እንዳመጣት፣ ለምን እንደመጣች በጣም ብዙ ነገር አለ ከጀርባዋ። ግን ግልጽ አድርጌ የምነግርህ ነገር ፍቅር አትወደውም። የመጣችው ልትበቀለውና በቃ ልትበቀለው ነው። በጣም ብዙ ነገር አድርጋ ልትሄድ ነው እንጂ ጸንታ ልትቆም አይደለም የመጣችው። አሁንም ደግሞ በጣም ብዙ ነገር ያየሁበት ነገር ስላለ ነው አሁን መጥቼ እንደዚህ ያልኩህ እንጂ የማንንም ሰው መጥቼ ከመሬት ተነስቼ እኔ ሰው ስም አላጠፋም። በጣም አደገኛ ስለሆነችና እንዲርቃት እንዲጠነቀቃት እንዲርቃት ነው። ይሄ መጠንቀቅ የሚባል ነገር ሳይሆን እንዲርቅ በቃ ጭራሽ አብረው መሆን የለባቸውም። ምክንያቱም በቀለኛ ሰው በጣም መጥፎ ነው። በነገራችን ላይ ይሄ እየሳቀ የሚመጣ ሰው አቤል በጣም ነው ጎድቶ የሚሄደው። እንዴት ናችሁ ውድ ቤተሰቦቼ? ለድምጼ ትንሽ ይቅርታ ጠይቃለሁ። ትንሽ ጉንፋን አሞኝ ነው። ዛሬም ተመልሻለሁ ማለት ነው። ዛሬ የመጣሁበት ምክንያት ምንድነው? በጣም አስፈላጊና በጣም ብዙ ነገሮችን አይቼ ነው የመጣሁት። ከህመም ላይ ነው ተነስቼ የመጣሁት። ምክንያቱም በጣም ብዙ ነገሮችን አስተውዬ ቀን ከሄደ በኋላ ነገሮች ምንም ማያረጉምና ቀን ከመሄዱ በፊት ህመሜንም ደበቅ አድርጌ የመጣሁት ለዛ ነው። ሰሞኑን የተፈጠረ ያለውን ነገር ታያላችሁ። በእነ አብርሽ ዙሪያ ማለት ነው። አብርሃም በጣም ብዙ ነገር እያሳለፈ ነው። በጣም ከባድ ነገር ማለት ነውና ሰሞኑ ደግሞ ጭራሽ ያልተለመደ ነገር በጣም ከባድ በጣም ማስመሰል የሞላበት በጣም የሚያስጠላ ነገር እያየው ነውና የታወቀ ነው። ይሄ ማንም የሚፈርደው ነገር ነው አይደለም። እኔ ማንም አይቶ የሚያውቀው ነገር ነውና ምንድነው አይታችኋል። ፍቅር ከአብርሃም ጋር በድጋሚ ተመልሳለች። ይሄ ደግሞ በጣም ከባድ ነገር ነው። በጣም መሆን የሌለበት ነገር ነው። ይሄ በጣም ከባድ ነገር ነው እውነት ለመናገር። እኔ አብርሃም ግን አይምሮ ትንሽ ጥሩ አይደለም። እኔ እንጃ ማለት ሁሉም ሰው ይመረዋል። የዋህ ልብ ነው ያለውና ሁሉም ሰው ሊዘውሮ ይፈልጋል። ይሄ ደግሞ ልክ አይደለም። ምክንያቱም አንድ ሰው የዋህ ሆነ ተብሎ ሁሉም ሊጫወትበት አይገባም። ይሄ ደግሞ አይን ያወጣ ያገጠጠ ነገር ነው። ፍቅር ተመለሳ ድጋሚ ከሱ ጋር ፍቅር እየተጫወተች በቤቱ ልትቀልድበት ነው የተመለሰችው እንጂ ወዳው ምናምን እንደምትለው ነገር አይደለም። የሆነ ያለው ነገር ምንድነው? አብርሃም በጣም ልትጫወትበት በጣም ብዙ ነገር አቅዳ እንደ አዲስ የተመለሰችው። አብርሃም ከሞቀ ህይወቱ በጣም የተረጋጋ ኑሮ በጣም ደስተኛ ነበር። በጣም ደስ ብሎት እየኖረ ነበረ። በመሃል ግን መታ ያልተፈጠረ ነገር አውርታ እኔ እንዴት እንዳሳመነችውም አላቅም። ግን ምንድነው እውነታው የምትጠቅመው ሄርሚ ናት። ይሄ የታወቀ ነው። ሄርሚ በጣም ጥሩ ልጅ ናት። በጣም ከጎኑ ስትሆን አይታችሁታል ያለው ኢነርጂ ራሱ። አሁን ግን በጣም እኔ እንዴት እንዳሳመነችው አይታወቅም። ፍቅር የምትባል ልጅ በጣም ከባድ ልጅ ናት። እኔ ስለማቅ ነው በግሌ በጣም ብዙ ነገር እየተወራ ስለሆነ በዙሪያዬ መሆንም ደግሞ ስለሌለበት ገብቷችኋል። እና በጣም ብዙ ነገር እየተካሄደ ነው። አሁን ዛሬ የመጣሁበት ምክንያት በቀጥተኛ መንገድ ስነግራችሁ ለአብርሃም ማስረዳት ፈልጋለሁ ይሄንን ነገርና አብርሃምን ላገኘው አልቻልኩም። አቤልን ጠርቼዋለሁ። አቤል ያው የአብርሽ ቤስት ነው፣ በጣም ቤስት ነው እና ለእሱ ጠርቼዋለሁ። ኦልሞስት እየመጣ ነው እና ያለውን ነገር በደንብ ላናግረው ፈልጋለሁ። ምክንያቱም የሱን ሐሳብ ማወቅ ፈልጋለሁ። እሱም ደግሞ ሄዱ ለአብርሃም እንዲነግረው እንዲያሳምነው ፈልጋለሁ። መሆንም ያለበት ነገር ስለሆነ ማለት ነው። ጋይስ በጣም ከባድ ነው። እኔ እንዴት እንደሆነ አላቅምና አቤል እየመጣ ነው። ያለውን ነገር ነግረዋለሁ። እየመጣ ነው አቤላ። ጉንፋን ይዞኛል በነገራችን ላይ እንዴት ነህ? አማን ነው። ጉንፋን ይዞኛል። አትጠጋኝ። ጥሩ በጣም እንዴት ነው? አማን ነው ወንድሜ አይደለ? እንዴት ነው? አማን ነው። ሲያቻኩል የጠራኸኝ ምንድን ነው? ምን ተፈጥሮ? አቤላ በጣም ላናገርህ የምፈልገው ጉዳይ አለ። እኔም ከጉንፋን ላይ በጣም አሞኛል በነገራችን ላይ። ከዛ ተነስቼ የመጣሁት ላዋይህ የምፈልገው ነገር ስላለ ነው። ኦኬ ምንድነው? በጣም ብዙ ነገር እየተፈጠረ ነው ሰሞኑ በአብርሽ በጓደኛ በወንድምህ ጉዳይ ማለት ነው። ኦኬ በአብርሃም ጉዳይ። አዎ እና ምንድነው ፍቅር ህይወቱን ልትበጠብጥ ነው በድጋሚ ተመለሰችው እንጂ ወደው አይደለም።
ፍቅር በጣም ከባድ ሰው ናት። ድሮ በጣም ብዙ ነገር አሳልፈዋልና አሁን የመጣችው ልትበቀለው ነው እንጂ ወዳው የእውነት እሷ እንደምትለው አይደለም። እና ይሄ ነገር እንዲቆም እፈልጋለሁ አቤል። ምክንያቱም ደግሞ ይኸውልህ ባሲ አሁን እያልከኝ ያለው ፍቅር የመጣችው አብርሃም ልትበቀለው ነው እያልከኝ ነው? እርግጥ ነው ፍቅር የመጣችው በጣም ብዙ ነገር ማን የጠራት ማለት ማን ነው? ወደዚህ እንድትመጣ ያረጋት ማን ነው? እሱን ታውቃለህ? እሱ ሌላ ነገር ነው፣ የእሷን ፍላጎት ነው። ሌሎች ሰዎችም አሉ። ገብቷል? የመጣው ሰው ታውቃለህ? ማን እንደጠራት እሱ ሳይሆን አቤል፣ እሱ ጋር ሳይሆን አሁን እንድናወራ የምፈልገው እሱ ሌላ ፕሮሰስ ነው። እሱ በጣም ብዙ ነገሮች አሉ፣ ብዙ ሰዎች አሉ። ግን ምንድነው እውነታው? ማንም ይዟት ይምጣ ማን፣ እውነታው ፍቅር አብርሃም ልትበቀለው ነው የመጣችው እንጂ ወዳው እሷ እንደምትፈልግ ምንድነው ልትበቀለው የመጣው? ባሲ እኔ ግልጽ አልሆነልኝም። ትክክለኛ ነገር ንገረኝና አብርሃም ፍቅር እየሰራች አብርሃም የሚጠራም ከሆነ ጠርጬው ለሱም ታወራዋለህ። አብርሃምን መናገር አችልም አንተ? አብርሃምን ላገኘው አልቻልኩም አቤል፣ አብርሃምን ላገኘው አልቻልኩም። በነገራችን ላይ ከሆነ ጊዜ በኋላ እሺ፣ አሁን እኔ ባገናኘ ወይ ደግሞ ያለበት ቦታ ይዤ ብሄድ ትነግረዋለህ? እነግረዋለሁ፣ በደንብ ነው የምነግረው። አንተንም የጠራሁህም ለሱ እንድትነግረው ነው። በነገራችን ላይ አሁን ያለውን ነገር እንድትነግረኝ ወይ ደግሞ በደንብ እንድታስረዳኝ እፈልጋለሁ። አንደኛ ነገር ለምንድን ነው ልትበቀለው ያሰበችው? ፍቅር ምንስ አድርጓት ነው? ድሮ በጣም ብዙ ነገሮች ያላቸው ሰዎች ናቸው። ይሄ ከዚህ በፊት የታወቀ ነገር ነው አይደለ? ስለዚህ በጣም ብዙ ነገር የነበራቸው ሰዎች ናቸው። ያልጨረሰችው ነገር አለ ይመስለኛል እኔ። ስለዚህ እሷ አሁን ጠርታ ፍቅር የሰራች በጣም የተለጣጠፈች የማይመስል ነገር ነው ይሄ። በነገራችን ላይ ያለቀለት ነገር የተዘጋ ፋይል ከፍታ ልትበቀለውና ሸር ልትሰራበት ነው የመጣችው። ይኸውልህ ነገር ሁሉን ነገር አውቃለሁ፣ በደንብ ነው የማውቀው። በጣም ብዙ የምነግርህ ነገር አለ በነገራችን ላይ ከተረዳኸኝና ከሰማኸኝ። ምክንያቱም አብርሃም ጥሩ ልብ አለው። ሁሉም ሰው እሱ ላይ ያተኩራል ማለት እኔ እሱም ሰው ያምናል። ሁልጊዜ ስትነግረው ደግሞ በጣም ያናድዳል። ሁልጊዜ ትነግረዋል። ሁልጊዜ የምናየው ነገር አለ አይደለ? ሰው ያምናል። ምን ይላል አንተን ነው በጭራሽ ተወቃሽ የሚያደርግ። ዛሬ ነግረው ድጋሚ ነገር እሱ ሰዎችን እያመነ ሁልጊዜ ወደ እነሱ ይታለላል። ስለዚህ አሁንም ቢሆን እኔ በጣም ብዙ ነገር እነግርሃለሁ። ማን እንዳመጣት ለምን እንደመጣች በጣም ብዙ ነገር አለ ከጀርባዋ። ግን ግልጽ አድርጌ የምነግርህ ነገር ፍቅር አትወደውም። የመጣችው ልትበቀለውና በቃ ልትበቀለው ነው። በጣም ብዙ ነገር አድርጋ ልትሄድ ነው እንጂ ጸንታ ልትቆም አይደለም የመጣችው። እሺ ባሴ እያልከኝ ያለው አሁን ይኸውልህ ፍቅር የመጣችበት ዋንኛ ነገር ምን እንደሆነ ታውቃለህ? እያወራችሁም እንደሆነ ምን እንደሆነ ታውቃለህ? ላንተ አስቤ ነው፣ ላንተ ብዙ ነገር አስባለሁ እያለች ነው ብዙ ነገር እያደረገች ያለችው ከሩታ ጋር ሆና። ስለዚህ ይህንን ጉዳይ ሩታ ነች ማለት ነው እዚህ እንድትመጣ ያደረገቻት። አንድ ላይ እንደሆኑ እናውቃለን። እሱ ሌላ ነገር አለ። አሁን እሱን ሳይሆን ልነግርህ የምፈልገው እሱም እኔ እናንተ ቁጭ ብለን የምናወራው ነገር ነው። ገብቶሃል? ግን ምንድነው በጣም ብዙ ነገር ከዚህ በፊት የነበራቸው ሰዎች ናቸው አይደለ? ወድሃለው ምናምን በጣም ደስተኛ ሆና ነው ስትሰራ የነበረው። ገብቶሃል? ይሄ ደግሞ መሆን የለበትም። አሁን እሺ፣ አንተ አሁን ማለት ሊሆን የሚገባው ብዙ ነገር ከመበላሸቱ በፊት አንተ አሁን እርግጠኛ ነህ? አሁን በምታወራው ነገር እርግጠኛ ነህ? የእውነት ፍቅር ከዚህ በፊት በጣም ብዙ ነገር አውርተናል። እናንተ አብርሃምን ልትበቀለው ነው የመጣችው? የእውነት 100% ይሄን እኔ አረጋግጥልሃለሁ አቤል። ምናልባት ከዚህ በፊት ብዙ ነገር የተፈጠረ ነገር አለ፣ እንደዚህ ብዙ ነገር ያመንከኝ ነገር አለ። እኔ እናንተ ተገናኝተን አውርተን መቼም ያልሆነ ነገር አድርገን አናውቅም አይደለም? ስለዚህ አሁንም ቢሆን እኔ በራሴ እርግጠኛ ነኝ። ፍቅር የምትባል ልጅ በጣም ተንከሲስ አይደለም። እንደዚህ አብረው ሊሆኑ ይቅርና አብረው መተት የሌለባቸው ሰዎች ናቸው። ይሄንን ደግሞ አብርሃምና ፍቅር እሺ ገብቷል። ቢቻልህ እሱንም ንገረው። ቢቻልህ በጣም አርቀህ በጣም ዳንጀር የሆነች ልጅ ናት። ልትበቀለህና ያለፈ ታሪክ ልትጎትት ነው የመጣችው። ይኸውልህ በጣም ተረጋግቶ እየኖረ ነበር አብርሃም ከሄርሜላ ጋር በጣም ጥሩ ህይወት ነበራቸው እንደምታውቀው። በመሀል ግን በጣም ብዙ ነገር ተፈጠረ። በጣም ብዙ ከጀርባ ሆኖ የሚጠንሱ ሰዎች አሉ። በመጨረሻም እኔ እንጃ እኔ አንድም ቀን ፍቅር ትመጣለች ብዬ አስቤ አላውቅም። ገብቶሃል? እና አንተስ ምን ብለህ ጠረጠርክ እንደዚህ ስትመለስ? አይ ምን ብዬ ጠርጥሬ ሲሆን እሱ የሩታና የፍቅር ስራ ስለሆነ እነሱን እያወሩ ነው ወይ ደግሞ ያው ፍቅር ከሩታ ጋር
አብርሃም ከሩታ ጋር እንዲሆን ትፈልጋለች ፍቅር ማለት ነው። እና በዛ ነው የተረዳሁት እንጂ እንዲህ ለበቀል ወይ ደግሞ ለጥላቻ የሆነ ነገር ልታረግ አይደለም ይመስለኝ። እና አሁን የምትነግረኝ ይሄ ሁሉ ነገር እኔ ላምን አልቻልኩም። ምክንያቱም ከአብርሃም ጋር ሆና ለምን ትበቀለዋለች ብዬ ነው። ምክንያቱም ከሷ ጋር ችግር የለባት፣ ከሷ ጋር ምንም ነገር የለም፣ ሰላም ነው። ለምን እንደሆነ አላውቅም። ማመን አለብህ አቤል። እኔ ደግሞ ከዚህ በፊት በጣም ብዙ ነገሮችን አውርቼ እኔ ባስሌ ዋሸው ነገር ካለ አንተ ታውቃለህ አይደለ? እንደውም ነገሮችን ቀደም ብዬ ማሳወቅህ እኔ ነኝ አይደለ? ቀደም ብዬ ብዙ ነገር አሳውቅህ ከዛ ነገሮች ሲሆኑ አይተሃል። አሁንም ደግሞ በጣም ብዙ ነገር ያየሁበት ነገር ስላለ ነው አሁን መጥቼ እንደዚህ ያልኩህ እንጂ የማንንም ሰው መጥቼ ከመሬት ተነስቼ እኔ ሰው ስም አላጠፋም። በጣም አደገኛ ስለሆነችና እንዲርቃት እንዲጠነቀቃት እንዲርቃት ነው። ይሄ መጠንቀቅ የሚባል ነገር ሳይሆን እንዲርቅ በቃ ጭራሽ አብረው መሆን የለባቸውም። ምክንያቱም በቀለኛ ሰው በጣም መጥፎ ነው። በነገራችን ላይ ይሄ እየሳቀ የሚመጣ ሰው አቤል በጣም ነው የሚጎርተው የሚሄደው። እሺ አሁን አድርግ የምትለኝ ነገር ምንድነው? ነገሩ በቃ ይኸውልህ ለምን እነግረዋለሁ? ለምን አብርሃምን አምጥቼ ወይ ደግሞ ሄጄ አላገናኘም? እሱ በጣም ደስ ይለኛል መረጃ ከሆነ ምክንያቱም እንደውም እሱን ካገናኘኸኝ በጣም ብዙ ነገራችሁ ነገር አለ። በእውነት ነው የምልህ በአካል እንገናኝና የምትችል ከሆነ የምታገኘው ከሆነ እኔ ስልኬን ምንም ሊያነሳልኝ አልቻለም። በጣም አሞኛል በነገራችን ላይ። አይዞህ እኮ እኔም እኮ ግዳጅ እንደሆነ እና ደግሞ ይሄን አስገድዶ ራስህን ጥለህ ነው የመጣው። አይ ነው እና ይሄን ላብርሽ አስበህ እንደሆነ ያስታውቃል። እኔ በጣም አስብለታለሁ። የሚገርምህ በጣም ነው እኔ በጣም የሚያሳዝነኝ ልጅ ነው በነገራችን። በጣም ቅን ልጅ ነውና በጣም ብዙ ነገሮች ሲፈጠሩ እሱ ደግሞ ምንም እንዳልተፈጠረ። ስለዚህ ዛሬ የመጣህበት ነገር ዋንኛ እንደዚህ ተገተ የመጣህበት ነገር ፍቅር አብርሃም ልትበቀለው እንደሆነ ስላወቀው ማለት ነው። ለሱ ደግሞ በጣም ብዙ ቀን አይቻታለሁ። እስቲ ይሄ ነገር ወደ የት ምን ነው የሚያመራው እያልኩኝ በጣም አይቻታለሁና ይሄ ነገር ሊቆም ስላልቻለ ገብቷል። ይሄ ነገር ሊቆም ስላልቻለ ወደ እሷ ፕሮሰስ ነው እያመጣችው ያለችው ገብቷል። በጣም ነገሮችን ከማስተካከል ይረቅ ወደ እሷ መስመር እየመራችው ስለሆነ ያ ነገር ደግሞ ወዴት ነው እያመራ ያለው? ወደ የሆነ ሰው ያልተዘጋ ነገር ሲኖር የሆነ በቀል ሰዓቱን ጠብቀ ታይሚንጉን ጠብቀ አሁን በቀጥተኛ መንገድ አቤል በጣም ነው ደስ ያለኝ። በነገራችን ላይ እንደዚህ ፈቃደኛ ትሆናለህም ብዬ ማለት አብርሃምን ላገናኝ ስትለኝ በጣም ነው ደስ ያለኝ። አይ ምክንያቱም ከዚህ በፊት እሺ ያልኩም ከዚህ በፊት ብዙ ነገሮችን እውነት ስለሆነ የነገርከኝ ነገር እውነት ሆኖ ራሴ ብዙ ነገር ለማስተካከል ስለሞከርኩ ነው ዛሬም የመጣውልህ ማለት ነው። እና የምሬ ነው ባሴ አመሰግናለሁ። የሆነ ችግር ሲኖር ምናምን ሮጣ የምትመጣው አንተ ነህ። በጣም አመሰግናለሁ። ማለት ይሄንን የማደርገው ደግሞ ያው ጓደኝነት የሚባለው ነገር አለ። በጣም ምርጥ ሰው ስለሆናችሁ አንተም አብርሽም በጣም ጥሩ ልብ ስላላችሁ ነው ገብቷል። ብዙ ነገሮችን ሲደረጉ እያየ ባላየ ምናምን ማለፍ ይቻላል ገብቷል። ግን በእናንተ መሀል በጣም ቆንጆ ጓደኝነት አለ። በጣም አሪፍ ልጅ ነው። ስፔሻሊ አብርሃም በጣም በቃ እኔ ያሳዝነኛል እውነት ሁሉም ሰው ሲቀምርበት ምናምን ዛሬ የመጣበት ነገር ስለ ፍቅር ጉዳይ ልታወራ ነው ማለት ነው? አዎ ስለ ፍቅር ነው። ፍቅር ልትበቀሉኝ ነው የመጣችሁ ልልህ ነው። እኔ ሌላ ምንም አጀንዳ የለኝም አቤል። እና ከቻልክ ሄርሚንን ባገኛት ሄርሚንን ባውራት በጣም ደስ ይለኛል። ለምንድን ነው ሄርሜላን ደግሞ የፈለካት? ለምን? ያለውን ነገር በደንብ እሷ ምን እንድታቅ የምፈልገው ነገር አለ። ኦኬ ገብቷል። ይሄ በማይሆኑ ነገሮች ሁለቱ እንዲራራቁ አልፈልግም። ገብቷል። ሄርሚ አሁን በጣም ልቧ ተጎድቷል። ስለ ሄርሜላም የሆነ የምትነግረኝ ነገር አለ? ስለ ሄርሜላም የተፈጠረ ነገር አለ? ባገኛቸው በጣም ደስ ይለኛል። በጣም ካገኘኋት የምነግርህ ነገር አለ። ገብቷል። ሁሉንም በደረጃ ላድርገው ብዬ ነው እንጂ ነግራት ወይስ ስለኔ ነው? ያው ለአንተም ብነግርህ ደስ ይለኛል፣ ግን እሷን ብታገናኘኝ ደግሞ በጣም ደስ ይለኛል። ገብቷል። ምክንያቱም ሁለቱ እየተራራቁ ነው እየመጡ ያሉት አሁን ላይ ገብቷል። በማን ምክንያት የተጠነሰሰ ነገር ስላለ እናንተ አልገባችሁም። በነገራችን ላይ አንተ አልገባህም። በነገራችን ላይ በጣም ብዙ ነገር እኔማ እየገባኝ ነው። ብዙ ነገር እየገባኝ ስለሆነ ብዙ ነገር ለማስተካከል እየሞከርኩ ነው ባሴ። ምክንያቱም እየተፈጠረ ያለው ነገር በሰፊ ይታወቀኛል። ግን ደግሞ እንደዚህ ነው ነገር ደግሞ እያወቅኩ አይደለም። የእውነት ሰምቻትም አላውቅም። ሰምቼ እንደዚህ የሚፈጠራል ብዬ አላውቅም። ምክንያቱም ፍቅር አብርሃምን ትበቀለዋለች ብዬ አንድም ቀንም አስቤም አላውቅም። ምክንያቱም ለበቀል የሚያደርስ ምንም ነገር የለም። እሱ እንደዚህ ሊያስብ ይችላል። ምክንያቱም አንተ እንደዚህ የምታስበው እሱ ጋር ስላለህ ነው። ገብቷል። በነገራችን ላይ ጓደኛው ነህ አይደለ? ልታስብ የምትችለው እንደሱ ነው። እነሱ ግን ሌላ ጓደኝነት አላቸው። አሁን በጣም ብዙ ነገር ልታስወራኝ ነው። ማውራት አልፈልግም። ገብቷል። እኔ ማውራት ያለብኝን ራሴን አወራለሁ። ችግር የለም።
አንተ ብቻ እንደዚህ ጫፍጫፉን ተነገርከኝ፣ የትኛውም ነገር ተነገርከኝ እኔ ለማስተካከል ዝግጁ ነኝ። የትኛውም ነገር አስተካክዬ የምታየው ይሆናል። ምክንያቱም ከዚህ በፊትም ብዙ ነገር ነግረኸኝ እያስተካከልኩ ስለሆነ ማለት ነው። እያስተካከልኩም አይተሃል። ስለዚህ የትኛውም ነገር እኔ ለማድረግ ዝግጁ ነኝ። ግን ደግሞ ሄርሜላም ላይም የሆነ የተደረገ ነገር አለ ነው ወይ? አለ ሊደረግ የታሰበ ነገር አለ። ኦልሞስት ተደርጓል እንጂና ያ ነገሮችን እኔ ልነግራት እፈልጋለሁ። ማለት ያለውን ነገር ለምን ከአብርሃም ጋር አገናኝቼ ለአብርሃም ለምን አትናገሩም? ለእኔ ከምታወራ ይልቅ እኔ ያው በትክክል ላናግረው እችላለሁ። አብርሃም ይሄን ነገር እያደረገችብህ ነው ፍቅር ምናምን ብዬው እንደ ጓደኛ ማለት ነው። ምክንያቱም የሱ የሚያስከፋው የሱ እንትን የሚለው ነገር እኔ ላደርግ እችላለሁ። ስለዚህ አሁን ለምን እሱን ሄጄ አላገናኘም? እኔ በጣም ነው ደስ የሚለኝ። እሺ አንዴ ና እና ያለበት ቦታ ላሳየ፣ ከሌለ ደግሞ እና እኔ እነግርሃለሁ፣ ካለ ግን ታወራዋለህ። ደስ ይለኛል።